አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀዋይዎች እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ደህና ናችሁ ሆይ? ዛሬ የማሳወቃችሁና የማሳያችሁ የገበያ ውሎ ነው ማለት ነው። ሀባይቦችዬ ገበያ እንዴት እንደነበረ ትንሽ በትንሿ ላሳያችሁ መጥቻለሁ ማለት ነው። በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ብዙ ነገር ይጠቅማችኋል ብዬ አስባለሁ ማለት ነው። እንግዲህ የምን ያክል ልዩነት አንድን እቃ ጨርሰን ሁለተኛ እቃ ለመግዛት ስንል ምን ያክል ልዩነት አምጥቶ ልንገዛ ስንሄድ ምን ያክል ጨምረን እንደምንሄድ ነው የሚያስተምረው የዛሬው ቪዲዮ ማለት ነው። ሲቀጥል ደግሞ እውነት ለመናገር በጣም ገኗል። የምር ለሰው ራሱ ትዕዛዝ ነበረኝ እኔ ያልኩት በ6 ዛሬ የደረሰበት በስንት እንደሆነ ላሳያችሁ ነው ማለት ነው። ዘይትን በተመለከተ ነው። ዘይት ስንት ገባ እያላችሁ ሀሳብ የገባችሁ ሰዎች አላችሁ ማለት ነው። እያችሁት ዋሄል ነው የኔ ምርጫ። በነገራችን ላይ እያችሁት ሁሉ ጊዜ የምጠቀመው ዋሄልን ነው። ዋሄልን ስትጠቀሙ ምርጥ ዘይት ነው። ከኡማር ለጥቆ ሁለተኛ ደረጃ ተብሎ የመጣ ነው። ነገር ግን የጥቃሞት ላይ ኡማር ይበልጣል ማለት ነው። ሀባይቦችዬ እንግዲህ ይሄ ያለቀው እቃ ነው። ያለቀውን እቃ ምን እንበለው ወይንስ ምን እናርገው እንዳትሉኝ ምሳሌያዊ ንግግር አለው ማለት ነው። እሺ ምሳሌያዊ ንግግሩ ምንድነው መሰላችሁ? ይሄንን ስገዛ 600 ብር ነው የገዛሁት። ይሄንን ጨረስኩ። ይሄንን ስጨርስ ደግሞ ይሄንን ልገዛ አልኩኝ። 600 ብር ይዤ ብሄድ 200 ብር ተየት ይምጣ? እስኪ እዚሁ ላይ እንግዲህ አይገርምም? 200 ብር ጭማሪ 800። ረመዳን ሲደርስ ስንት ሊሆንብን ነው? የምር ስንት ሊሆን ነው? እስኪ እናንተ ንገሩኝ። መልሱን ኮሜንት ላይ አስቀምጡ። በጣም አጀኢብ ነው ዘንድሮ፣ በጣም ቀውጧል ማለት ነው። ሲቀጥል ደግሞ እውነት ለመናገር ይሄን ያክል መካበድ የለበትም ነበር። በእርግጥ ምንም ተጠቃሚው ማህበረሰብ ቢበዛ ምንም አለ ዘይት ባይሰራ አለ ዘይት ባይሆን፣ ነገር ግን አለ አይደለም እንደ ወቅቱ እንደ ሂደቱ አረብ ሀገር የሌለው ሰው ልጅ እንዴት ነው የሚኖረው? እሺ ሰርፕራይዝ ያልተደረጉ እናቶቻችን፣ ሰርፕራይዝ የማይደረጉ ቤተሰቦቻችን ምንድነው የሚወጣቸው? እሺ የምር ሃይላንድም ተገዝቶ በሚንዞም ተገዝቶ ዋጋ የለም። በዚህም ተገዝቶ ማለቁ አይቀርም፣ ያም ተገዝቶ ማለቁ አይቀርም። ነገር ግን ኑሮን ለማመናመን ሲሉ እህላቸውን ደፍተው እህል በርካሽ ይወድቃል። ወላሂ እውነት ለመናገር እህል በጣም ርካሽ ነው አሁን ላይ ማለት ነው። ጤፍ አሁን 9,000 ገብቷል ዛሬ። አያችሁት? ገበሬው ማህበረሰብ እንዲሁ እህሉን ደፍቶ፣ ነጋዴው ማህበረሰብ በንግዱም በትርፉም ይኖራል። እኔ አሁን ያዘንኩት ወላሂ የምር ነው የምላችሁ ለነጋዴው ማህበረሰብ ሳይሆን ለአርሶ አደሩ ማህበረሰብ ያዘንኩት ማለት ነው። እና እውነት ለመናገር ታዲያ ምን እንበል ባትሉኝ ማለት ነው ይሄን ያክል ዋጋ መቃጠልነቱ በጣም አሳሳቢና አስጊ ነገር ነው ማለት ነው። ሽንኩርትን በተመለከተ ደግሞ በጣም ርካሽ ነው፣ የምር በጣም ርካሽ ነው ማለት ነው። ሽንኩርት ኪሎ 40 ብር ነው። 2 ኪሎ 80 ብር መግዛት ይቻላል። 20 ብር ብንጨምር ደግሞ 3 ኪሎ ይገዛል በ120 ብር ማለት ነው። ዛሬ ትንሽ ጭማሪ ድንች አለ ማለት ነው። ድንች 50 ብር እየገዛን ነበር። ዛሬ ስንት ብር ሆኗል? 70 ብር ማለት ነው። ካሮት 50 እየተገዛ ነበር፣ 60 ብር ነው። ቲማቲም ኖርማል ነው በቃ ቲማቲም 50 ብር፣ ምርጥ ቲማቲም ፍርክ ያለ በ30 ብር አለ፣ አነስተነስ ያሉ ማለት ነው። የገበያ ውሎ የወግዲ ወረዳ ይሄንን ይመስላል ማለት ነው። ሀባይቦችዬ ሁል ጊዜ የገበያን ውሎ ለማግኘት ከፈለጋችሁ የኔ ቤተሰብ ሁኑ፣ ከኔ ጋር ተቀላቀሉ ብላችኋለሁኝ። ሲቀጥል ደግሞ ግሩፕ ውስጥ አስገቢን ያለች ልጅ አለች። ግሩፕ ውስጥ ማስገባሽ አንቺ ስልክ ቁጥሬን ወስደሽ 0914 40 86 05 ብላችሁ ደውሉልኝ።
ስልኬን ከደወላችሁልኝ እኔ በዋትስአፕ ሃይ በሉኝ፣ እኔ ወደ ግሩፑ አቀላቅላችኋለሁ ማለት ነው። እሺ ሀባይቦችዬ፣ ፍላጎት ያለው ነው። ፍላጎት የሌለው ችግር የለውም። ብዙ ልጆች አሉ ብዬ ነው ከወዲሁ ግሩፕ የገቡ ለራሳቸው ግሩፕ ክፈች ብለውኝ ግሩፑን የከፈኩበት ምክንያት ወደዚህ ወደ ግሩፕ የሚፈልግ ካለ እኛም እናስገባለን፣ ሁላችንም ባንድ ተሰባስበን አስቤዛ እናዛለን ያሉ ልጆች ስላሉ ነው። እናንተም ፈቃደኛ ከሆናችሁ ፍላጎት ካላችሁ እንደዛ ማድረግ ትችላላችሁ ማለት ነው። ሲቀጥል ደግሞ እውነት ለመናገር ዋጋም ሁሉንም በዩቲዩብ መልቀቂያ አይቀርም። ነገር ግን ለምርጫ ይሆናችኋል። እያንዳንዱ ሰፖርት አደርጋችኋለሁ ማለት ነው ሁል ጊዜ። አሁንም የለቀቁት አለ በግሩፕ ውስጥ ዛሬ መመለቀዋለኝ። የምትፈልጓቸውን ነገሮች ደግሞ ብትጠይቁኝም እለቅላችኋለሁ ማለት ነው። ፍላጎታችሁ ሀሳባችሁ አይለኝ እላችኋለሁኝ ሀባይቦችዬ። ሲቀጥል ደግሞ ለላይክ አትሳሱ ነው የምላችሁ። የምር ላይክ በጣም ትሳሳላችሁ። የምር ለምን እንዲህ አይገባኝም። ለወረዳችንም ሆነ ለአካባቢያችንም እውቅና እንዳይኖር ነው መሰል የምፈልጉት። ችግር የለውም እንግዲህ አላህ ባለ ሰዓት እውቅና ይኖራል ማለት ነው። ሰው አትሆንም ቢልህ አላህ ካለ እንሆናለን አይደል? ስለዚህ እና እንደዛ ነው ማለት ነው። የሳቁበት ምክንያት ምንድነው መሰላችሁ? ምክንያቱም ካላህ ብቻ ተስፋ ለመቁረጥ ነው። ሰው ያው ሰው ነው ስላችሁ ነው። ሲቀጥል ደግሞ አይደለ የሆነ ራሳችን ሀገር ላይ የሆነ ነገር እድገት ኑሮት እኛ ራሳችን ካልተደሰትንበት ማንም አይደሰትም ማለት ነው። እና እንደዛ ነው እላችኋለሁኝ። የበርበሬ ዋጋ ደግሞ 8.50 ድረስ ተገዝተዋል ማለት ነው። ኦሪጂናል በርበሬ። አረ በርበሬ ደግሞ ምንድነው እንዴ ውጭ ሀገር እየወሰዳችሁብን ነው አሉ። እንደ የኛ ሀበሾች እየተጠቀማችሁት ነው? እውነት አረቦችም በርበሬ መብላት ጀመሩ? እስኪ ንገሩኝ። ወይ እሱንም አስወድዱብንና ነገር አንጡ። የምር እኔ በጣም የሚገርመኝ ነገር እናንተም መብላቱን አቁማችሁ ወደ አረቦች አሳልፋችሁ ሰጣችኋል ነው የምለው። እርግጠኛ ነኝ። ምክንያቱም ወደ ውጭ ኤክስፖርት ተደረገ ትንሽ ከበድ ይላል ማለት ነው። ከበድ የሚልበት ነገር ምንድነው? ለኛ ልክ እንደ ቡናው ጭቆና ይደርስብናል። ጭቆና 1300 ነው ቡና። ወላሂ ለአዚም 1300 ብር ክፍል እናደርጋለን። እሱ ደግሞ ኮሰራ ደህና የተባለው ነው እንግዲህ 1300 ማለት ነው። የ50 ብር ልዩነት ናት ደግሞ ዝቅተኛ የሚባለው ማለት ነው። ስለዚህ ያለውን ነገር እነግራችኋለሁ። እሺ ውይ በመሀል ሲጠሩኝ ያቋርጡኛል። ወይ ስቱዲዮ ለግል ያላረኩኝ አረጋለሁ ኢንሻአላህ በጊዜ ብዛት ማለት ነው። አላህ ካለ። ስለዚህ ቡና እንደዛ የተቃጠለብን ኤክስፖርት ተደርጎ ነው። የውጭ ብር አመረው። የኢትዮጵያ ሕዝብ ከውጭ ገቢ ከአገር ቤት ገቢ አነጻጽሮ የሚያተርፍበትን መንገድ ቀው ሆነ። እዚህኛ ደግሞ አንዴ ቡና ተወደደ፣ አንዴ ደግሞ በርበሬ ተወደደ ስንል ራሳችንን አሳመመን። ራሳችን ወይ እና እንደዛ ነው እላችኋለሁ እኛ ባይቦችዬ። ሲቀጥል ደግሞ ወደ ቁም ነገሩ እንግባ። የምር ነው የምላችሁ። በርበሬ አይቀንስም እየተባለ ነው ማለት ነው። ኤክስፖርት እየተደረገ ነው። በርበሬ አይቀንስም የሚባል አንዳንድ ቤተሰባዊ የሆኑ ነጋዴዎች እየጠቆሙ ነው ማለት ነው። አሁኑ ግዙ። እኔ ወላሂ 500 ይደርስልኛል ብዬ 700 ደረሰ ሲሉኝ ደስታ ሞትኩኝ አልኳችሁ። ከዛ ይደርሳል ብዬ ተውት ዘመን 50 ሲሉኝ ራሴን አመመኝ። እና እንደዛ ነው ማለት ነው። እስኪ አሁንም ደግሞ ኢንሻአላህ ኸይር የዛሬ ሳምንት ደግሞ የምናየውን ገበያ ብሎ አሳውቃችኋለሁ። ኢንሻአላህ ደግሞ ቀንሶም ሆነ ረክሶም ሆነ ጨምሮም ሆነ በጋራ የምናየው ይሆናል ማለት ነው። ከቻልኩኝ የተወሰነ ቪዲዮ እሰራላችኋለሁ በርበሬ ተራ ሂጄ። እስከዛው ድረስ እናንተ ለኔ መልካም ሁኑ። መልካም የምር መልካም መሆን ማለት
ሸር ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ ቪዲዮዬን ቫይራል አውጡት። ልክ ዱበርቲ ይዤ አልመጣ እናንተ ዘንድ እጃችሁን ይዞ ላይክ የሚያስደርግ እና እንደዛ ነው። የትኛው ቪዲዮ ነው ቫይራል የሚወጣበት እናንተ ትነግሩኛላችሁ። ሲቀጥል ደግሞ ሽፎን ለማዘዝ የምትፈልጉ እኔ ደንበኛ ጋር እንዲህ የሚያምር ሽፎን አለ ማለት ነው። ውብ የሆነ ሽፎን እውነት ለመናገር ይለያል ሙያዋ ማለት ነው። የእኔ ደንበኞች እንደ አጠቃላይ ጎበዝ ናቸው፣ ማሻላ ናቸው። የቆየ ልምድ ያላቸው መፈረሻም የሚሰሩ የቆየ ልምድ ያላቸው ደንበኞች ናቸው ማለት ነው። ሀባይቦችዬ በተቻለኝ መጠንና በተቻለኝ ሀሳብ ዲስካውንት እያስደረኩኝ ለእናንተ አቀርብላችኋለሁ። የምትፈልጉትንም ማፈረሻም ሆነ ምንም አስተያየት እያስደረኩኝ አቀርብላችኋለሁ። በእኔ በኩል ሀሳቤን ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።